እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው። ምን ጾም እንደ ሰው ያለ አስደናቂ ፍጡር የለም። ሶስት ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ አይራሳ። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ቢልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታል። የጾም ነው አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳሌል የሚያደርግ ምንድን ነው? ስለማንጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙ። ይቀነስ በሉና እስኪ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ነው። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነው ከተማ ስለማለ። ለምን ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆዳ ያከብርም ጌታ ሆድ ያስነዳል። እንደ አህያ ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስል እናንተ እኮ ከዘፋኝ ስታስፈርሙ አይደለም ያውቃችሁ። ዘፋኙን ፈርምልኝ ስትሉ አይደለም። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ነው እንጂ በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው። እንደ ሐሳቡ ነው የሚተረጉመው። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንዲሁ በየሄድኩበት ሰው አይወደኝም የሚል ሰው። ጾሙ። ጭብጥ የማታክሉ ሰዎች ናችሁ። እንደ ሺህ ትፈራላችሁ ስትጾሙ ነው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። እሰይ ነጋ ላመሰግን ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። ይኸው እግዚአብሔር ሰዎች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አንኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለ። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። ግን በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈለጋችሁ እንደው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ።
ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያቸዋለሁ። እግዚአብሔርን ያስመስል ጾም ሰውነት ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈለግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመ መላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ። ወገሰሰኒ በጊዜ መስዋዕት ዘሰርክ፣ በሰርክ መስዋዕት ጊዜም ዳሰሰኝ። ወመጻእኩ ከመ አለቡከ ጥበበ እስመ ብእሴ ፍቶት አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኝ። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለው? መላእክት የሚጾም ሰው ሕይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽሕና ወዳለው ሰው ለመምጣት ይጓጓል። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ፣ ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት፣ ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ወምዛ ሀደጎ ዲያብሎስ ወመፁ መላእክትን ዘያኩትጎ፣ ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለጉ ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተላርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ ቢልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸጣችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ዕለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርግ። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል
የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማኅተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል እንድን ያለው መጻይቁ ከማለቡከ ወዜኑ ከጥበበ ጥበብ ልነግርህ ልብ ልሰጥህ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለ ነው እንዳሌል የሚያደርግ ምንድን ነው? ስለማንጾም። እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል? ስለዚህ አይነት ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱት፣ የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ነው ያደረገው? ሲጾም 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ምንድን ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት፣ እሱን መስማት። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ፣ ባህሩን የሚከፍል፣ አናብስትን የሚለጉም፣ እሳትን ጸጥ የሚያደርግ፣ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ኢየሱስ ክርስቶስ አልዓዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙት። ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማለ ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ። ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይህም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲሁ ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም፣ እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? ኦርቶዶክስ ሸክም እየጫን የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔርን የምትመስለው ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል፣ እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰው ልጅን ባህሪ የሚያከብር ነገር እኮ ነው። እዚህ እግዚአብሔር ሰዎች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ።
ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ ባሉ እሺ፣ ባሉ ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማን ነው? እኛ ነበር መብለጥ የነበረብን። የከበርን ፍጥረታት እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዳ ምንድነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ ይቆል ሆድ ይቆል ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆኑ። ሆዳም ሰው ጊዜ እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መነዳት ነው። አትሁኑ እንደዚያ። ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እሰይ ነጋ ላመሰግን ነው።